አንተ መምህሩ ሲያስተምር ሪከርድ ነው የምታደርገው? ሪከርድ የምታደርገው ማሽን ምንድነው ባለው? አይሲ ወይም ደግሞ ዲክታፎን ይባላል። ዲክታፎን ይባላል። ኦኬ መምህሩ ሲያስተምር አንተ ፓወርፖይንት መጠቀም ስለማትችል ሪከርድ ነው የምታደርገው? ከዛ በኋላ ሪከርድ ያደረከውን እንደገና ታዳምጣለህ? ፈተና ዝግጅት ላይ ትንሽ አሁን ፈተና 6 አካባቢ ላይ ሁሉም ላብሬት ነው የሚሄደው እና ትንሽ ለሁሉም ላብሬት ስለሚሄድ የዛን ጊዜ ትንሽ ያስቸግረኛል። ያ ሰውዬ አንተ ጋር ሆኖ ምንድነው የሚያደርገው? እንትን መጥቶ ያድ በፓወር ፖይንት ያለውን ያመባል አይደለም። የዛን ጊዜ እኔ ደግሞ ሪከርድ አደርጋለሁ ማለት ነው። ሲያነብ ሪከርድ ታደርጋለህ? ፓወር ፖይንቱን ሁሉን ማንበብ አለበት? አዎ። ስለዚህ እግዚአብሔርን ታስባለህ ማለት ነው። ሰላም ሰላም ቤተሰቦቼ፣ ዛሬ በጣም አስደናቂ ቆይታ እዚህ እኛ ዩኒቨርሲቲ ውስጥ ከአንድ ተማሪ ጋር ላደርግ ነው። ህይወቱ በጣም አስተማሪ ነው። በብዙ ችግር ውስጥ በብዙ ቻሌንጅ ውስጥ እያለፈ በጣም በጥንካሬ እየቀጠለ ያለ ተማሪ ነው። ህይወቱ በጣም አስተማሪ ነው። እስከ መጨረሻ ይህን ቪዲዮ ካያችሁ እጅግ በጣም ከዚህ ቃለ ምልልስ ትማራላችሁ። እስከ መጨረሻ ማየት እንዳትዘነጉ። እንደምትማሩ ተስፋ አደርጋለሁ። የትም እንዳትሄዱ። ራስን በማስተዋወቅ ጀምር። ኦኬ፣ ስሜ ዳዊት ደሳለኝ ይባላልኝ። ዳዊት ደሳለኝ። ኦኬ። የመጣሁት ኦሮሚያ ክልል ሸገር ከተማ ሰንበታ ከተማ። ኦኬ። ከኦሮሚያ ክልል ነው የመጣኸው? ኦኬ። ጥሩ። ካንተ ጋር ቃለ ምልልስ እንዳደርግ ፈቃደኛ ስለሆንክ በጣም አመሰግናለሁ። እኔም አመሰግናለሁ። ጥሩ መልእክት እንደምታስተላልፍ ተስፋ አደርጋለሁ። ጥሩ ቆይታ እንደምኖረንም ደግሞ ተስፋ አደርጋለሁ። እኔም እንደዚህ። ኦኬ። የመጀመሪያ ጥያቄ ሃይ ስኩልን ታስታውሳለህ? እንዴት ነው ያለፍከው? ስፔሻሊ 12ኛ ክፍል እንዴት ነው ያለፍከው? ኦኬ 12 ክፍል ላይ ትንሽ በጣም ከባድ ነበር። መቼ ማለት እኔ ዩኒቨርሲቲ ህይወት ለማየት በጣም የተጓጓኝ ነበር እና መቼ ኢንትራንስ ተፈትኜ መቼ ከዚህ ሄጄ ጓደኞቼ፣ እህቶቼ፣ ወንድሞቼ የሚቀመጡበት ቦታ መቼ ሄጄ እቀመጣለሁ ብዬ በጣም በጉጉት እጠብቃለሁ ነበር። ግን ይሄው ኢንትራንስ ከተፈተንኩኝ በኋላ በተስፋ ጠብቆኝ ነበር ማለት ነው፣ ውጤቱ እስከሚመጣ ድረስ ማለት ነው። እና ውጤቱ ሲመጣ ጊዜ ላይ በቀጥታ ማለፍ እድል አላገኘሁትም ነበር እና የዛን ጊዜ ላይ ትንሽ ተስፋ አለኝ ነበርና ቶሎ ቤት ተስፋ አልቆረጥኩም ነበርና ፊት ለፊቴ ላይ ተስፋ እንዳለኝ አውቃለሁ ነበር። ምን እንደሆነ ባላቅም ተስፋ እንዳለኝ አውቃለሁ። ለምን? እግዚአብሔር በታምር ስለሚያኖረኝ ማለት ነው። እና ይሄ ሪሚዲያል ሲመጣ ጊዜ በጣም ደስተኛ ነበርኩኝና ልጆቹ ፎርሙላይ ማለት ነው የቱን ልሙላ ብዬ ጠየቅኩኝ። ዋቻሞ ዩኒቨርሲቲ ሙላ አሉኝ። ለምንድን ነው ቤት እዛ የክርስቲያን ሀገር ሲሉኝ የት ከተማ ውስጥ ነው የሚገኘው ብዬ ስጠይቀው ሆሳና ከተማ አሉኝ። ከዛ በኋላ የአማኝ ልጆችን ጠየቁኝ። ሆሳና ከተማ ማለት ነው ብዬ ስጠይቀው ሆሳና ማለት በእግዚአብሔር ስም የሚመጣ ሁሉ የተባረከ ነው ማለት ነው ሲሉኝ፣ አሃ እንደዛ ከሆነማ በቃ እግዚአብሔር ስለሰጠኝ በቃ ሄዳለሁ ብዬ መጣሁኝ እዚህ ዋቻሞ ሞላይ። እና ታዲያ በተለይ 12ኛ ክፍል ስትዘጋጅ እንዴት ነበር? ለፈተና ስትዘጋጅ ማለት ነው። ለፈተና እንኳን በጣም ችግር ነበር። እዚህ እንደዚህ ስኩል ላይ 9 እስከ 12 ራሱ በጣም ከባድ ነበር። ከባድ ህይወት እያሳለፈን ነበር። የዛን ጊዜ ላይ 12ኛ ክፍል ላይ በጣም ከባድ ነበር። 12ኛ ክፍል ላይ በጣም ከባድ ነበር። ዝግጅት በጣም ከብዶ ነበር። በጣም ከብዶኝ ነበር። ለምን? ማቴሪያሉ እንደዚህ ብዙም የለም ስለሆነ ከብዶብኝ ነበር። ላንተ አሁን ያንተ ማቴሪያል የተለየ ነው ከሌሎች? ኦኬ። ብሬል ነው የምትጠቀመው? ብሬል አለ። አሁን ስኩል ላይ ብሬል ነው የምንጠቀመውና ያ የምንጻፈበት ቦታ እንትን አሁን እኛ እንደ ደፍተር የምንጠቀመው እንትን ስሌት ይባላል። እንደ ስክሪፕት የምንጠቀመው ደግሞ ስታይለስ ይባላል። እና በሱ ነበር። አሁን ደግሞ እዚህ ላይ ስንገባ ዲክታፎን የሚባል አለ። አሁን ራሱ ይያለና እሱ ነው በሱ ነው ሪኮርድ አድርገን የምንጠቀመው ማለት ነው። ሪኮርድ አድርገን ነው የምትጠቀመው? ለሱ ደግሞ ማንበብ ያስፈልጋል። አንድ ሰው ሲያነብ ጊዜ ሪኮርድ አድርጌ ነው የምጠቀመው ማለት ነው። ሰው ሲያነብ ሪኮርድ አድርጌ ነው። ከዛ በኋላ እሱን ትሰማለህ እንደገና። እንደዛ ነው ለፈተና የምትዘጋጀው አንተ? ዋው በጣም ጥሩ።
እሺ ይሄን ሁሉ ፈተና አልፈ ዩኒቨርሲቲ እንደገባ ስታውቅ ምንድነው የተሰማህ? ኧረ እኔ እውነቴን ነው ማለት ዩኒ መጀመሪያ ያሰብኩት ራዕይ ከሱ በላይ በቃ አልፌ እንዲያስብ አድርጎኛል። ከሱ በላይ አልፌ መስራት እንዳለብኝ አድርጎኛል። ግን ቢያረግም ማለት ነው ይሄ ነገር ስናስብ በአንዳንድ ነገሮች ወደ ኋላ የሚመለሱ ችግሮች አሉ። አሁን እዚህ ላይ ትምህርት ክላስ ገብቶ መማር ብቻ ሳይሆን አሁን አንዳንድ ነገር ፓወርፖይንት ይባላል። ያ ፓወርፖይንት አሁን በሱ ደግሞ ተች መኖር ያስፈልጋል። እና ተች ደግሞ ትንሽ እዛው መድረስ አልቻልኩም። እና በዚህ ደግሞ ሁልጊዜ ሰው ደግሞ ቆሞ ካንቺ ጋር ሆኖ ማንበብ ይቸግራል አንዳንድ ሰው ማለት ነው። እና ይሄ በዚህ ችግሮችን እንትን ሳይ በቃ እነዚህን ችግሮችን እያለፍክ ነው ማለት ነው። እሺ ዩኒቨርሲቲ ውስጥ ካጋጠሙ ነገሮች የማትረሳው አጋጣሚ አለ ማለት በጣም ደስተኛ የሆንክበት ጊዜ ዩኒቨርሲቲ ውስጥ በጣም ደስተኛ የሆንክበትን ጊዜ ታስታውሳለህ? አዎ የዛን ጊዜ ላይ ሪቪዳል ጊዜ ላይ ነበር እና በጣም ዩኒቨርሲቲ ገብቼ በቃ እንደዚህ የተለያዩ ሰዎች ጋር ሲገባባው በጣም ደስ አለኝ። በቃ በጣም የምር ከሚለው በላይ ደስ አለኝ። በቃ እንትን ከሌሎች ጋር እንደዚህ ተጋብቼው ሲሄድ ደስ አለኝና የዩኒቨርሲቲ ህይወት ሲያይ በጣም ደስ አለኝ። ኦኬ ከብዙ ሰዎች ጋር ስለተግባባ በጣም ነው ደስ ያለ? አዎ በጣም ከዚህ በፊትም አይቼ ስላልነበርኩኝ በጣም በቃ ደስ አለኝ። ከዚህ በፊት ከብዙ ሰው ጋር ተግባብተህ አታውቅም? ኦኬ ዩኒቨርሲቲ ውስጥ የመግባት ጥቅሙ አንዱ ይሄ ነው። እሺ ደብ ዩኒቨርሲቲ ውስጥ ምን አይነት ችግሮች ናቸው የሚያጋጥሙ እና እንዴት እያለፍካቸው ነው እነዚያን ችግሮችን? ችግሮቹ በትምህርት በኩል ያስቸግረናል እና ትንሽ በተማሪዎች በኩል ነው እንጂ በቢሮ በኩል ጨርሰናል። ጥሩ እየረዱ ነው ማለት ከነሱ ትንሽ ጥሩ ምላሽ እያገኘን አይደለም። አንዳንድ ተማሪዎች ጊዜውን ሰጥቶ እንደምንም ብሎ አስተማሪዎችም ብዙ ጊዜ በአንድ ተምር ጨርሰው የሚወጡት ማለት ነው። ሬኮርድ አድርጌ ለመውጣትም ይከብደኛል የዛን ጊዜ ላይ ማለት ነው። ያ ነው በጣም ችግሮችን እንትን የሚያደርገውና እንደምንም ብዬ ግን ለመጨረስ እሞክራለሁ። ኦኬ አንተ መምህሩ ሲያስተምር ሪከርድ ነው የምታደርገው? ሪከርድ የምታደርገው ማሽን ምንድነው? አይሲ ወይም ደግሞ ዲክታፎን ይባላል። ዲክታፎን ይባላል። ኦኬ መምህሩ ሲያስተምር አንተ ፓወርፖይንት መጠቀም ስለማትችል ሪከርድ ነው የምታደርገው? ከዛ በኋላ ሪከርድ ያደረከውን እንደገና ታዳምጣለህ? ይሄንን መንግስት ነው የረዳክ? እዚህ ግቢ ነው ሰጠኝ። ይሄ ግቢ ነው ሰጠኝ? ዋው በጣም ደስ ይላል። ሌላ ችግር አለ እያስቸገረ ያለ ነገር ግቢ ውስጥ? ሌላ ችግር ግቢ ውስጥ ምንም የለም እስካሁን። ሌላው ለፈተና እንዴት ነው የምትዘጋጀው? አሁን ለፈተና ተማሪዎች ፓወርፖይንት ያነባሉ። የአምና ፈተና ላስት ይር ኤግዛም ካለ ይሰራሉ። እና አንተ እንደዚህ አይነት አክሰሶችን እንዴት ነው የምታገኘው? እንዴት ታነባለህ? ለፈተና ዝግጅት እንዴት ነው የምታነበው? ፈተና ዝግጅት ላይ ትንሽ አሁን ፈተና 6 አካባቢ ላይ ሁሉም ላብሬት ነው የሚሄደው እና ትንሽ ለሁሉም ላብሬት ስለሚሄድ የዛን ጊዜ ትንሽ ያስቸግረኛል። እንደምንም ብዬ አንድ ሰው ይዤ ኦኬ ለአንተ ሰው ያስፈልጋል ማለት ነው። ማለት ለኔ ሰው ስለሚያስፈልገኝ ያ ሰው ደግሞ ለኔ ወደ እኔ መምጣት ደግሞ ያ ጊዜውን እንትን ማድረግ ግዴታ ይሆንበታል ማለት ነው። ጊዜውን መስጠት ይሆንበታል ማለት ነው። እና ያ ነው ችግሩ ያ ነው። ያ ሰውዬ አንተ ጋር ሆኖ ምንድነው የሚያደርገው? እንትን መጥቶ ያን በፓወር ፖይንት ያለውን ያመጣል አይደለም። የዛን ጊዜ እኔ ደግሞ ሪከርድ አደርጋለሁ ማለት ነው። ሲያነብ ሪከርድ ታደርጋለህ? ፓወር ፖይንቱን ሁሉን ማንበብ አለበት? አዎ ፈተና ከየት እንደሚመጣ አይታወቅም ስለሆነ ሁሉም ሳሚ ጊዜ ላይ እኔ ደግሞ ሁሉም ሪቫይዝ አደርጋለሁ ማለት ነው። ሁሉም ፓወር ፖይንት ካነበበ እሱን አንተ ትሰማለህ ማለት ነው። ከዛ ከሰማ ሆኖ የምትፈተነው?
ኦኬ መምህር ክላስ ሲያስተምርም ሪከርድ ታደርጋለህ? ክላስ ተማሪም ደግሞ ዶርሚ ውስጥ ሲያወራ ሪከርድ ታደርጋለህ? ከዛ በኋላ እነሱን ሰምተህ ነው የምትፈተነው? ብዙ ጊዜ ግን አሁን ለምሳሌ እኛ ፊልድ ላይ አስተማሪዎቹ ብዙ ጊዜ አይገቡም። ቢገቡም ብዙም እንደዚህ ብላክቦርድ ላይ ስለሚጻፉ በእንትን ንግግር ብዙም አይናገሩም፣ አያስተምሩም። በልጆች እንትን ወረጌ ነው እንጂ በአስተማሪዎች ብዙም አይደለም። ኦኬ አሁን ልጆች ናቸው በጣም ረዱ ማለት ነው። ዋው በጣም አሪፍ። ኦኬ ዩኒቨርሲቲ ተማሪ በመሆን የተጠቀምከው ጥቅም አለ? ዩኒቨርሲቲ ባትገባ ማታገኘው ጥቅም፣ ዩኒቨርሲቲ ተማሪ ሆነ ያገኘው ጥቅም ምንድነው? አሁን ይሄ ላይ ቅድም እንዳልኩት ቅድም እንዳልኩኝ ማለት ነው የክርስቲያናት ህይወት ማለት ነው። እሱ ነው በጣም እንትን ያደረኩኝ ማለት ነው። እና ራእይን ለማግኘትም ይሄንን መንገድ ሆኖልኛል ማለት ነው። ራእይ ቦታ ለመድረስም ይሄ መንገድ በር ሆኖልኛል ማለት ነው። ዩኒቨርሲቲ መግባቴ ማለት ነው። እዚህ ባልገባ ኖሮ ያሰብኩትበት ቦታ ሳይደርስ እቀራለሁ ማለት ነው። አሁን ዩኒቨርሲቲ መግባቴ ራእይን ለማሳካት እየጠቀመ ነው ማለት ነው። በጣም ዋው። እሺ ደግሞ ነገሮች በጣም ሲከብዱ እንዴት ነው የምታልፋቸው? በጣም ከባድ የሚሆኑበት ታይም አለ። ዩኒቨርሲቲ ላይ አንዳንድ ሁኔታዎች በጣም ይከብዳሉ እና እነዛ ነገሮች ከበድ ሲሉ እንዴት ነው አንተ የምታልፋቸው? ኦኬ እሱን አንድ ነገር አስባለሁ። ይጋፈጣል። አንድ ነገር ሲመጣ እስከ አቅሜ ይጋፈጣለሁ፣ ማለፍ እሞክራለሁ። ከአቅሜ በላይ ከሆነ ደግሞ እስከ ዛሬ እየረዳኸኝ በተአምርነቱ እየረዳኸኝ ለክብሩ ብሎ እዚህ ያስገባኝ እግዚአብሔር አይጥለኝም ብዬ አስባለሁ። ስለዚህ እግዚአብሔርን ታስባለህ ማለት ነው። እሺ ወደፊት ምን ለመሆን ነው የምትፈልገው? ምን አይነት ራዕይ ያለ አንተ ወደፊት? እንትን ሶሳይቲን ለመረዳት ማለት ነው። እዛ ኦፊስ ላይ ገብቼ ማህበረሰብን የተቸገሩትን ለመረዳት ማለት ነው እና ሀገሬን ለማገለገል በተማርኩት ፊልድ ወጥቼ ሀገሬን ለማገለገል ነው የፈልገው። ሀገሬን ለማገልገል ትፈልጋለህ? ምን አይነት ነው ፊልድ? በምን ፊልድ ውስጥ ነው ያለው? አሁን ሶሺዮሎጂ። በዛ ሀገሬን ለመጥቀም ነው የምታስበው? ጥሩ። እሺ የመጨረሻ ለዩኒቨርሲቲ ተማሪዎች ምን አይነት መልእክት ነው የምታስተላልፍላቸው? እሱን ብዙዎች አሉ። አንዳንድ ነገሮች አሁን ተማሪ ሆነን እያለን ችላ የምናደርግበት ጊዜ አለ። የሆነ ችግር የለውም በቃ እዚህ ገብቼ አይደለም እንደ ህይወት ካየው ከዚህ በላይ ህይወት አለ እንደ ይባል ነገር አለ ገና አለ እንጂ እግዚአብሔር በጣም ያዘጋጀን ትልቅ ህይወት አለ። እሱን ለማድረስ ደግሞ በእኛ ትጋት ብቻ ሳይሆን እግዚአብሔር እየጸለየን፣ ሁለተኛ ደግሞ ይሄ በቃ አይደለም ጉብዝና ይባል ነገር አለ እዚህ ውስጥ እና እሱ ማየት ትተን ክርስቲያናት ህይወት ውስጥ ሆነን መሄድ እንዳለብን ማለት ነው። እሱ ነው ይሄንን ነው የምትመክረው? ኦኬ ደብ ስለነበረን ቆይታ በጣም አመሰግናለሁ። ፈቃደኛ ስለሆንክ በጣም አመሰግናለሁ። ቴንክ ዩ በጣም እኔም አመሰግናለሁ። ቴንክ ዩ